አንተ እድሜ ልክን በኔ ህይወት መቀለር ነው የምትፈልገው ላሳለፍናቸው መልካም ጊዜያቶች ብዬ የደስታዬ ተካፋይ እንድትሆን ሰርጌን ጠራው አንቺ እኮ በጣም ንቀት ነው ምንድነው በቃ ይከባጣሽ ያለሽው ቀጥታ በአማርኛ የምትፈልጊው ነገር አውሪ ያሴት አሁን በጣም ያለልሽ ነው ገባሽ አይደል የምትፈልጊው ነገር በቀጥታ አውሪ ይሄ ነው አንቺ ነበር የተገዛው ነገር ግን ከኔ ጋር ማትሆኚ ከሆነ ማፍቀር ለምችለው ልቤ መጥላት የሚችላል የሴት ልጅ እድሜ ካለፈ አለፈ ነው እኔ እሺ ቢያንስ በእኔ ተምረህ ቀጣይ ህይወቶችን ማስተካከል አለብን በትንሹ የታመነ በትልቁ ይሾማል እግዚአብሔር ወርቅ ሊሰጥ ሲፈልግ አያያዝን በመዳብ ይፈትሻል እቺ ታርጊልሽ ነው እድሜ የሚባል ነገር አለ እኮ አንተ በፈለከው ሰዓት በፈለከው ጊዜ እና እንጋባ ትለኛለህ እሺ አሁን ልገልሽ ነው ተሞቻለሽ በጣም እየቀለድሽ ነው ገባሽ ማን እንደዚህ እየቀለድኩ አይደለም እሺ ልፈከል ነው አብርሃም እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን እንዴት እናንተ? ፀጉሯ ወርዶ ይጠቀለላል እንደ ዘንዶ ፀጉሯ ወርዶ በምን አወቅ? ምኑ እንዴ ምን እያደረግህ ነው? ፀጉርሽ ወርዶ ይጠቀለላል እንደ ዘንዶ ያጨፈርከው ምን አስበህ ነው? እኔ እኮ አንተን ሰርፕራይዝ ማድረግ ምንም አልቻልኩም። በምን አይነት መልኩ ሰርፕራይዝ ታደርጊ ነው? ማን ነገረህ? ምኑን? አሁን ለምን ጨፈርክ? ፀጉሯ ወርዶ ይጠቀለላል እንደ ዘንዶ ቢከፈል ዋጋ ላንቺ አንድ ደስታ ልቤ ግን ያልፎ ላንቺ ቢመታ ይገባሻል ያስብሻል ምን እያደረግህ ነው ያለው? ፀጉሯ ወርዶ አይደለም ይጠቀለላል እንደ ዘንዶ ያው ዘንዶን ትተህ ማን ነገረህ? ዘንዶ ይብላሽ ማን እንደነገረ ማውን ፈልጋለሁ ምን ነው ማን ነገረ ምን ነው እሱ ምንድነው ደግሞ ይሄ ለማንኛውም ላንተ ስጦታ አምጥቼልሃለሁ ፍሬም ኧረ ፍሬም ውስጥ ያለውን ነው እባክህ ፍሬም ብቻ አይደለም ፍሬም ውስጥ ያለው ነው ያው ቆይቶ እንዶ እኔ ያለው እስቲ ክርስቲያን ደግ ይሄ ምን ይላል? ከላይ ምን ይላል? አረ ይሄንን ነው ያልኩክ። ይሄ ምን ይላል? ሰርግ። ይሄ ሰርግ ይላል። ይሄ ምን ይላል? መልስ። ጎበዝ። ይሄ ከኔ ላንተ የተሰጠ የሰርግ መጥሪያ ነው። ሀስብ መድኃኒዓለምን በይ። ከባለቤቱ ጋር ተብለሽ ተጠራሽ? ምንድነው የምትጠራው? ሰርግ ነው። እኔና አንቺ ተጠራን። ከባለቤቱ ጋር ተብለሽ መጠራት ጀመርሽ? ሁሉም ሰው አውቋል እኮ እኔና አንቺ በቃ ባልና ሚስት እንደሆነን። ጀምር በጣም ደስ ይላል። ኧረ እባክህ ተረጋጋና አንብበው። እግዚአብሔር ታላቅ ነገር አደረገ፣ ደስም አለን። የማክበር ሰላምታችንን እያቀረብን የወይዘሮ ያሴት ሀሴት አያሌው። አቤት። እኔ ነኝ። ግራ ይግባ። አንብበው በደምብ። ብሩክ ሰለሞን። የጋብቻ ስነ ስርዓት የሚፈጸመው ምንድነው? እሁድ ሰርጌ ነው። ያሁኑ አልፎ የሚቀጥለው እሁድ። ስለዚህ እየጠራሁክ ነው። ባለቤት ካለ ከነ ባለቤቱ ማለት ይቻላል። መግቢያ ይኸው 2 አለ። ምንድነው ይሄ? የሰርግ መጥሪያ። አንቺ አትጨማለቂ እንግዲህ። እንዴት? ምንድነው እሱ? ይሄ የሰርግ መጥሪያ ነው። አዎ። ይሄስ ምንድነው? መልስ ይላል። የምን መልስ ነው ይሄ? ምንድነው? መልስ። የበላሽው መልስ እንዴ? ስለምንድን ነው የምታወሪው? አብሮሽ ተረጋጋ። ሀሴት አያሌው እያለ እኮ ነው። አዎ ይላል። አይቼዋለሁ እኮ። ስለምንድን ነው የምታወሪው? ስለምን መልስ ነው የምታወሪው? ይሄ ሰርግ ነው፣ ይሄ መልስ ነው። አብሮሽ እኮ ምንድን ነው ያለው? አንዳንዴ ነገሮችን መቀበል ሊከብድህ እንደሚችል ይሰማኛል። ምን ነው መቀበል የሚከብደኝ?
ለምን የምትቀልጂው ሴት በእንደዚህ አይነት ነገር? ስንት ነው የተነጋገርነው? እንደዚህ አይነት ነገር አንቀላልድበት ተባለ አይደል? እኔ እየቀለድኩ አይደለም። አንተ እየቀለድኩ ሊመስል ይችላል። አንተ እድሜ ልክን በእኔ ህይወት መቀለድ ነው የምትፈልገው። እኔ ግን በሰው ህይወት መቀለድ ሰው አይደለም። ምንድነው የምትይው? በሰው ህይወት ወይም በአንተ ህይወት ልቀልድ እኔ በአንቺ ህይወት ምኑን የቀለድኩት እንዴ? ሰርግ ነው መልስና ሰርግ የጠራሁት ያለሽ እንዴ? እኔ እኮ የደስታዬ ተካፋይ ትሆናለህ ብዬ አስቤ ስሚኝ፣ ምንድነው እንድሰማ የምትፈልገው? አንድ ጋሻ መሬት እያካፈልሽኝ መሰለሽ እንዴ? ከተካፋይ ትሆናለህ ምናምን የምትይው የሆነ ውርስ እያካፈልሽኝ እኮ ነው የምትመስለው። አብርሽ እኔ የምቀልድበት ሰዓት የለም። እኔም እየቀለድኩ ነው። ላሳለፍናቸው መልካም ጊዜያቶች ብዬ የደስታዬ ተካፋይ እንድትሆን ሰርጌን ጠራሁ። አንቺ እኮ በጣም ንቀት ነው። በነገርሽ ላይ በጣም ንቀት ነው። ላገባ ነው ሰርጌን የተገኘ መልሴም ላይ የተገኘ ምናምን ትያለሽ። አሃ ዝም ብዬ ድምጼን አጥፍቼ ነበረ ማግባት የነበረብኝ። ሰርግሽን የተስካርሽ ቀን እንዳያደርገው እሱ እንደፈለክ ማድረግ ትችላለህ፣ እንደፈለክ ማሰብ ትችላለህ። እኔ ግን አብርሽ ነግሬህ ነበር ከዚህ በፊት ከአንዴም 2 3 4 ነግሬህ ነበር። በኋላ ሊጸጽት የሚችለውን ነገር አታድርግ ብዬ። ምን አደረኩኝ እኔ? ያደረከውን ነገር አሁን እንዲህ ነው ብዬ ከረፈደ ላስረዳህ አልችልም። አሁን ምንም ወደ ኋላ ልመልሰውና ላስተካክለው የምችለው ነገር የለም። ይሄ ሰርጌ ነው። የምትችል ከሆነ ታገኝ፣ ካልቻልክ ደግሞ አንተ እድሜ ልክን እኔ እኮ ግራ የሚገባኝ ምርና ቀልድህ የማይታወቅ ሰው መሆንህ እኮ ነው። ምን ለማድረግ እየሞከርክ ነው? እሺ አንተ የራስህን ውሳኔ መወሰን ትችላለህ። ሀሴት የምር ይኸው ፊቴን ታጥቤያለሁ። ይኸው ፊቴን ታጥቤያለሁ እና ነቅቻለሁ። በህልሜ አይደለም ወይም ደግሞ እየቃዠሁ እንዳልሆነ እያወቅኩ ነው። ይሄ ፊቴን ታጥቤያለሁ። ደህና ነኝ አብርሃም። እኔ እየቀለድኩ አይደለም ያማህል እንዴ? እኔ በዚህ ሰዓት በእንደዚህ አይነት ነገር መቀለድ ነው ሰው እንደሚመስል? የሁለት ሰው መግቢያ ምናምን ምንድነው ምን ያርክሽ ያለሽው? አይውልህ እኔ ማመን የምትፈልግ ከሆነ እመን፣ ማመን የማትፈልግ ከሆነ የራስ ጉዳይ። እኔ ሀሴት ላገባ ነው። እንደው ቅዱስ ገብርኤል ግራ ያጋባሽ። ሀሴት ለምንድን ነው እየቀለድሽ ያለሽው? ኧረ እኔ አብርሽ እየቀለድኩ አይደለም። እባክሽ ምን እያልሽ ነው ያለሽው? ስለምን ጋብቻ ነው የምታወሪው? ማንን የምታገቢው? ማነው እሱ? አነበብኩ እንዴ? ባለቤቴ ነው። ባለቤቴ? ኧረ ቤት ያሳጣሽ፣ መድኃኒዓለም ቤት ያሳጣሽ። ስለምንድን ነው እየቀለድሽ ያለሽው? አዎ ነገሮችን ማስተካከል ሲያቅት በእርግማ ምንድን ነው ማስተካክለው? ምንም ነው ማስተካክለው? አንቺ እያመረርሽ እኮ ነው። ይሄንን ቻጂ ንቀት ነው ሲጀመር። መተሽ እዚህ ግራ ለአገባ ነው ምናምን እያልሽ ወረቀት መስጠኝ። ሀሴት ይሄ ይኸውልሽ እጅግ በጣም ንቀት ነው። አብርሽ ይኸውልህ ንቄህ መስሎ ከሆነ ተሳስተሃል። እኔ ንቄህ አይደለም። ወደዛ ይዘሽ እንጂ ወይስ አብረዋለሁ። ሀሴት ይሄን ነገር ሲጀመር በእኔ በህይወቴ እየቀለድሽኝ ብዬሽ በፍሬ ምናምን አድርገሽ ሙድ እያልሽ የምትመጪው? ምንም ሙድ እያያዝኩ አይደለም። ፍሬሙን ለአንተ ስጦታ ለመስጠት አስቤ ነው። ይሄን ደግሞ ደስተኛ ትሆናለህ ብዬ ስለሰብኩ ነው። በአንቺ ሰርግ መሀል እኔ ደስ ስላለኝ ስጦታ የሰጠሽኝ ነው አይደለ? ወይስ እኔ ሳገባ አንተ ምንም የለም ደህና ነህ እንዳትሸማቀቅ ይሄን ስጦታ ይዘልኝ ነው እያልሽኝ ነው? ምን እያልሽ ነው? ይቅርታ ደምሽን ደመከለብ አድርገው ያሰብኩት ነገር ሌላ፣ አንተ የምታስበው ነገር ሌላ። አንተ አይምሮ ውስጥ መጥፎ ነገሮችን ይዘህ ይሄ ለምን ይዘሽልኝ መጣሽ? ፍሬሙ ከዚህ በፊት ያዘጋጀውልክ ነበር። ምንድነው ሀሴት እየቀለድሽ ያለሽው? ለመልካም ጊዜያቶቻችን፣ ለመልካም ጓደኝነታችን፣ ለመልካም ግንኙነታችን ከቻልክ ፎቶዬን አሳጥበህ እዚህ ውስጥ አድርገው። የት ውስጥ? ፍሬም ውስጥ። ለምንድን ነው የምትቀልጂው ሀሴት? ለምንድን ነው የቀለድኩት አብርሽ? ለምንድን ነው ሁሉ ነገር ቀልድ መስሎ የሚሰማ? ከዚህ በላይ እንዴት ትቀልጃለሽ? ምን እያልሽ ነው ያለሽው እንዴ? እና ሰርግ ልጥራህ ማለት ቀልድ ነው የሚመስልህ? እስከዛሬ ማወራው እስከዛሬ የምነግርህ ቀልድ ነበር የሚመስልህ? ምንድን ነው እያወራሽኝ የነበረው? አሁን እኮ ይሄ ምንድን ነው ሀሴት? የሁለት ሰው ትኬት መግቢያ ቀን ከማን ጋር ደመጣ ነው? አግባኝ ብዬ ጠይቄህ ነበር። እንጋባ፣ ጊዜው ይረፍዳል። ከረፈደ በኋላ ወደኋላ መመለስ የማንችልባቸው ጊዜያቶችና ሰዓቶች እየቀረቡን ነው። ስለዚህ እንፍጠን ብዬህ ነበር። አንተ ግን መፍጠን ሳይሆን ጭራሽ እኔ ላይ ማልገጥ፣ መሳቅ፣ መቀለድ ነበር የፈለግከው። እና ምን እያደረግሽ ነው ማለት ነው? እንግዲህ እያገባሽ አብርሽ ማመን እንደሚከብድህ አውቃለሁ፣ ግን እውነታው ነው፣ ተቀበለው። ኧረ ምን እየሆንኩ ነው? ምን እየተካሄደ ነው እዚህ ቤት ያለው ነገር? ሀሴት አብርሽ ከትዕግስቴ በላይ እየታገስኩ። ጭራሽ ታጋሹን አንቺ ሆንሽ? ታጋሿ አንቺ ሆንሽ? ምን እያልሽኝ እንደሆነ ግን ገብቶሻል? ቀጥታ እኮ ላገባ ነው። ይኸው በቃ ሰርግ የታደም ያልሽኝ ነው። ከዛም ቁጭ ብዬ እኔ ለሰርጓ ተጠራሁ ለሌላ ሲድሯት
እሱን ይሄ ነገር እንደማያሳስብ ቀድመ ስላስረዳኸኝ ሰማይ ተረጋጋና ሰማይ ከዚህ ከስሜታዊነት ነፃ ሁን ምክንያቱም ሌሎች ጉዳዮች ካንተ ጋር አሉ ይሄን ስጦታ ለምንም ይዤ እንደመጣው ሊገለጽልህ የሚችሉ ምክንያቶች አሉ ግን በእንደዚህ አይነት ስሜት ከሆነ ተነጋግረን መግባባት አንችል ይዘህ ካልተገኘ ለሰርጓ ተጠራው ሲድሯት ለሌላ የሚለው ዘፈን እየዘፈንክ ራስህን ታገኘዋለህ ስለሆነ ማለት ነው እሺ ያቀለልኩ ከመሰለ በጣም ብዙ ባለሙያዎች ስላሉ ወደ እነሱ መሄድ ይችላል ግን ተረጋግተህ ብትሰማኝ ባለሙያ ምን ማለት ነው ተረጋግተህ ብትሰማኝ ላንተም ጥሩ ነው እሺ ተረጋግቼ ሰሞች ነው በጣም ጥሩ የምትረጋጋ ከሆነ ያሁን ውድ አልፎ የሚቀጥለው ውድ ላገባ ነው ብያለሁ ስለዚህ ከፎቶ እና ቪዲዮ ያስፈልጋል ለሰርጌ እሺ ሲቀጥል ደግሞ ዲኮርም እንደምትሞክር አውቃለሁ ዴቭም አለ አብራችሁ ተጋግዛችሁ የዲኮሩንና የፎቶና ቪዲዮውን ቦታ እናንተ እንድትሸፍኑልኝ ምንድነው በቃ ይከባጠርሻለሽ ቀጥታ በአማርኛ የምትፈልጊው ነገር አውሪ ያሴት አሁን በጣም ያለልሽ ነው ገባሽ አይደል የምትፈልጊው ነገር በቀጥታ አውሪ አትኮለታተፊ ምንም የተኮለታተፍኩት ነገር የለም አንተ ስትሰማ ጆሮ እያኮላተፈ ምንድነው እሺ ያልሻለሽው ምንድነው የፈለግሻለሽው እኔ እኮ ቢዝነስ እንስራ ከቤተሰብ አይወጣ ብዬ ነው ምንድነው ከቤተሰብ የማይወጣው ምንድነው ቪዲዮንና ፎቶን አንተ ያዝልኝ ዲኮሩንም ስራልኝ ሌላ ምን አልኩኝ በቃ እናቴም አሁን ልገልሽ ነው አሁን ተሞቻለሽ በጣም እየቀለልሽ ቢሆን ገባሽ ማህል እንደኔ እየቀለልኩ አይደለም እሺ ልቀቀኝ አንገቴን እናቴም እየቀለልሽ ቢሆን ዋሴት ገባሽ አይደል እያነካኝ ነው እሺ ልቀቀኝ ታስተላ ምንድነው ያልሻለሽው በጣም ንቀሽኛል ገባሽ አይደል ጭራሽን ሰርግ መጥራትሽ ሳይንስ ፎቶና ቪዲዮ አንተ ነው የምትቀርጸው ዲኮሩንም ሰራልኝ እያልሽ ነው እንዴ ፍቃደኛ ከሆንክና መስራት የምትፈልግ ካልሆነ ነው መስራት የማትፈልግ ካልሆነ እኮ ስንት ባለሙያ ያለ ለንቀትሽ እጅግ በጣም አመሰግናለሁ ገባሽ አይደል እኔ እየቀለልሽ መስሎኝ ነበር አሁን ግን እንደዚህ አይነት ቀልድ የምቀልድ ነው እንደሚመስለው በዚህ ደረጃ እኔ ምን አይነት ቀልድ ልቀልድ እችላለሁ ስሚ እኔ ይኸውልሽ ሴት አብርሽ ይሄ ማስፈራራት መጦዝ ማበድ ምንም ሊፈታውና ሊፈየደው የሚችለው ነገር አይደለም ይሄን ወረቀት ስሚኝ ሰርግሽ ቀን ነው አይደል መጥቼ የሰርግሽን ቀን እንዴት አድርጌ እንደምመጠብጠው ነው የማውቀው ገባሽ አይደል አይ አብርሽ እሺ ሲጀመር ከፈለግሽ ደግሞ ማለት ነው የሰርግሽ ቀን አይደለም እስከ መከፈጠርሽም ልረሳሽ ይችላል እሺ ስሚ ገና ለገና አብርሽ አፍቅሮኛል አብርሽ ወዶኛል ከኔ በኋላ ማንንም ህይወት አልጀመረም ምንም ህይወት አይኖርም ብለሽ እያሰብሽ ከሆነ ተሳስተሻል ገባሽ አይደል ማፍቀር እንደሚችለው ልቤ መጥላትም ይችላል ገባሽ አይደል ዛሬ ሮጠሽ ሄደሽ አንድ ሳምንት ሰጠሽኝና አላገባም አልኩሽ አንቺ ሮጠሽ ሄደሽና ተዘጋጅተሽበት የነበረውን ህይወት ደግመሽ ገባሽበት አይደል አመሰግናለሁ ለሁሉም ነገር ገባሽ አይደል እኔ ግን ማለት ነው ምን ላደርግ እንደምችል ማንም ሊጠረጥር አይችልም ገባሽ ይሄን ካሜራሽን ደግሞ ልዘርጊ ያውላ አብርሃም ጣሪ አክባሪ ነው ጣሪ ደግሞ መጨረስም አልፈልገው ነው ይገባሃል መቼ አክብሬ ጠርቻለሁ መቅረት የምትፈልግ ከሆነ መብት ነው የምታስፈራራቸው እንደምታተሽኛለሁ ሰማኝ ለምን ትግስቴን ተፈታተሽኛለሽ ሰማኝ ዘርበኝ በቃ አልፈልግም እቺ ዘርበኝ አልመጣም አለመምጣት መብት ነው በቃ ይጭቀት እኔ አንደኛ ስራውን በደንብ ጠንቅቀህ ስለምታውቀው ታግዘኛለህ ብዬ እንኳን ደስ አለሽ ገባሽ እንኳን ደስ አለሽ አመሰግናለሁ ከጓደኛ የሚጠበቅ ነገር ነው ያደረከው ጭራሽ ጓደኛ ያልሽ ነገ አባቴ ያለማለችሽም አንቺ ሆነሽ ነው ገባሽ አይደል አባትሽ ሳልሆንኩም ዛሬ ጓደኛሽ ሆንኩኝ ነገ ደግሞ አባትሽ ሊሆን ይችላልው አይደል አብርሽ ይገባኛል ልትናደድ ወደዛ አድርጊኝ እሺ ይሄን ነገር ከፊቴ ላይ ለማታለሽው ማሴት እኔ አንቺ ስለማከብርሽ ስለምወድሽ ይሄን ነገር መቀዳደድ አልፈልግም ሌላ ለማይደርሰው ሰው አድርሺ የተከበረ አቶ አብርሃም ረህመቱ አቶ እኔ ነኝ አቶ ንቀት ነው አቶ ነኝ እኔ ነኝ አቶ የናቅሽ ማለት ነው ቆይ ወይዘሮ ማለት ነበረብኝ ወይ አንቺ ስርዓት ይኑርሽ ሴት ማለት ነበረብኝ ሂጂልኝ በቃ ስሚ ሰርግሽን በሚገባ ማከናወን ትፈልጊያለሽ አይደል ምንም አይነት ነገር እንዲፈጠር አትፈልጊም አይደል አሁን ከፊቴ ዘርበይ ወይስ አገባው ብለሽ እንቁልልጭ እያልሽ ነው አይ እንቁልልጭ ልልህ አልችልም አንድ ነገር ልንገርሽ እግዚአብሔር አምላክ ሁሉ ነገር የሚያደርገው በምክንያት ነው ገባሽ አይደል አንድ ቀን ግን ይቆጭሻል ገባሽ አሁን እኮ ራስ ጨረስከው እግዚአብሔር አምላክ ሁሉንም ነገር በምክንያት ነው የሚያደርገው ስለዚህ መምጣት የምትፈልግ ከሆነና ካልሆነ ደግሞ ታውቂ እኔ ላንቺ ጌጥሽ ነበር ገባሽ
ብታውቂ 6 ዓመት ሙሉ አብረሽ ከጎንሽ ሲሆን ስሚኝ፣ በመጥፎ ጊዜሽም በደስታሽም አብረሽ ነበርኩኝ። ትናንትና ከትናንት ወዲያ ተነስታሽና እንጋባልሽኝ። ያንን ነገር ማድረግ ስላልቻልኩኝ አቅም ስለሌለኝ ዛሬ ላይ ከሌላ ሰው ጋር እንደዚህ አይነት ትሞሸሪ እንደመጣሽ ነገር አብረሽ ስማኝ፣ በትንሹ የታመነ በትልቁ ይሾማል። እግዚአብሔር ወርቅ ሊሰጥ ሲፈልግ አያያዝን በመዳብ ይፈትሻል። ገባሽ አይደል? እሺ ያው ለስማኝ፣ ተረጋጋ መጀመሪያ። ችግር የለውም። ለሁሉ ነገር አመሰግናለሁ አሴት። እንደዚህ አይነት ሰው አመሰኝም ነበር። ገባሽ? እሺ ስማኝ እንዴ፣ ስለ ጮክ እኮ ነገሮች አይፈቱም። ስማኝ፣ ያሳለፍናቸው ጓደኝነታችን መልካም ነበሩ ብላል። ስለዚህ መልካም ከሆኑ በደስታ ጊዜ ደስታ የሚያስደስት ከሆነ እና መምጣት የማትፈልግ ከሆነ አላስገድድም። በቃ ተናገር። ስሚኝ፣ እሺ አንዴ ስሚኝ፣ አንዴ አዳምጪኝ። የኔ መምጣት አንቺን ያስደስትሻል? የምር እውነት እኔን ጥለሽ ሌላ ሰው እያገባሽ ነው ሴት? የምር አለ መምጣት መብትህ ነው። እሺ እመጣለሁ፣ ግን እሺ ስሚኝ፣ እኔን ጥለሽ ሌላ ሰው እያገባሽ ነው ሴት? እውነት ነው ይሄ? እውነት ነው? ሙድ እያልሽብኝ ነው ሴት? መጥሪያ ካርድ እየሰጠሽኝ ነው ለኔ? እንግዲህ ከዚህ በላይ እየቀለድሽ ነበር ይመስለኝ እኮ። እናት ሴት ምን እያደረግሽ ነው አንተ? እኔ እንዴት ነው በዚህ ነገር ልቀልድ የምችለው? እግዚአብሔርን ቆፍረሽ እየቀበርሽኝ ነው። የምር ሙድ እያልሽብኝ ነው ሴት። ይሄን ማመን አልችልም ሴት። ብዙ ነገር ታግሻለሁ። ብዙ ነገሮችን አልቻለሁ። መወሰን የምችል መቁረጥ የምችል አይመስልም ማለት ነው። ከሌላ ሲጋውኝ ነው ችታርጊብሽ ነው። እድሜ የሚባል ነገር አለ እኮ። አንተ በፈለግከው ሰዓት በፈለግከው ጊዜ እና እንጋባ ትለኛለህ። እሺ ብዬ ስመጣ አይ ቆይ ጊዜ ያስፈልገኛል። አይ እንደ የፈለግከውን ነገር ማድረግ ትችላለህ አብርሽ። አሁንም እድሉ አለ። ግን እመነኝ፣ የሴት ልጅ እድሜ ካለፈ አለፈ ነው። እኔ እሺ ቢያንስ በእኔ ተምረህ ቀጣይ ህይወቶችን ማስተካከል አለብኝ። ስለዚህ ልታገቢ ነው አብርሽ። አመሰግናለሁ። የነበረኝን ጊዜ በጣም ወደዋለሁ። ካንተ ጋር ያሳለፍኳቸውን እያንዳንዱን ነገር በጣም ወደዋለሁ። ይህንንም ደግሞ እርግጠኛ ነኝ አክብሮልኝ እንደሚኖር ትዝታዎችን ካንተ ጋር የነበረኝን ህይወት በሙሉ አክብሮልኝ እንደሚኖር እርግጠኛ ነኝ። ከዚህ በላይ ምንም ማድረግ አልችልም አብርሽ። መልካም ሁሉ ጊዜያት እመኝልሃለሁ። አሴት ሰላም አብርሽ። ከልብሽ ነው አሴት? እመነኝ ከልቤ ነው። አንቺን ደስተኛ ያደርግሻል ይሄ ነገር? ይሄ መንገድ አንቺን ያስደስትሻል አሴት? ይሄ መንገድ አንቺን ያስደስትሻል? ይሄ ብቻ ነገር ይሄ መንገድ አንቺን ያስደስትሻል? ዛሬ በድንገት መተሽ ሌላ ሰው ላገባ ነው ብለሽ የጥሪ ቃል ለኔ ትሰጪኛለሽ? አለማፈርሽ አብርሃም ምን ይሰማዋል ብለሽ አስበሻል? በድንገት ቤት መተሽ አብርሽ ላገባ ነው ብለሽ የጥሪ ቃል ለኔ መስጠትሽ፣ ጭራሽ ስጦታ ነው ብለሽ በፍሬም አድርገሽ ይዘሽ መምጣትሽ፣ ይሄ ትክክለኛ ሀሳብ ነው ብለሽ ታስቢያለሽ? ይሄንን ውስጥ ወረቀት አለ። በስራው አብረን መስማማት የምንችል ከሆነ እንድንፈራረም ነው። ጭራሽ ካሜራማንሽ እንደሆነ ነው የምትፈልጊው? ካልፈለክ ይቀራል። ላስገድድህ አልችልም አብርሽ፣ ግን ሀሳቤን አቅርቤልሃለሁ። ምክንያቱም ከአንተ የቀረበ የበፊቱን ማንሳት አልፈልግም። ከዚህ በኋላ ጥሩ ወዳጅ እንድትሆን ነው የምፈልገው። እንዴ እውነት ሀሴት፣ አንቺ እውነት ልታገቢ ነው? አብርሽ፣ እኔ ከዚህ በላይ ላስረዳ አቅም አይኖረኝም። ስለዚህ አሁን አሳልፍ። መምጣት ከቻልክ ና፣ ካልመጣህ አላስገድድህም። ይቅርታ አብርሽ፣ መሄድ አለብኝ። በጣም ብዙ ፕሮግራሞች አሉብኝ። እባክህ እመን አብርሽ። በቃ ነገሮችን ለመቀበል ሞክር። እኔ ስዞር ነው ያልኩት፣ ስዞር በቃ ደክሞኛል አብርሽ። ስለዚህ ከቻልክ ልሂድ። መምጣት የምትችል ከሆነ ና፣ መምጣት የማትችል ከሆነ ቢያንስ እሺ ቴክስት አድርግ። ልትመጣ ደስ ይለኛል። እርግጠኛ ነሽ? አንቺን ያረብሽም አንቺን ያረብሽሽም አብርሽ አምኜበታለሁ። ሀሴት፣ እርግጠኛ ነሽ ለምትሆን እውነት ደስተኛ ህይወት መኖር ትችያለሽ? እንግዲህ እግዚአብሔር ነው የሚያውቀው፣ እሱ ግን ብዬ አስባለሁ። እግዚአብሔር እኮ አንድ ሰው እያስከፉ አንድ ሰው ያስደስቱ አይልም። እግዚአብሔር እኮ እውነተኛ ዳኛና ፈራጅ ነው። እኔ አንቺ ላለማጣት የከፈልኩትን ዋጋ አልረሳሽው እንዴ? ከአንቺ ጋር ለመሆን አይለኝም እግዚአብሔር። ስለዚህ ከኔ ጋር መሆንሽ ነው የሚያስከፋሽ? አመሰግናለሁ በጣም
በእውነት በጣም አመሰግናለሁ። አብርሽ ምን እየሆንክ ነው? ይሄ ቢሮ የገዛሁት ላንቺ ነበረ። ገባሽ አይደለ? ይሄ ቢሮ ላንቺ ነበር የተገዛው። ነገር ግን ከኔ ጋር የማትሆኚ ከሆነ አሁን ከምታገቢው ሰው ጋር መሞሸት ትችላለሽ። ገባሽ አይደለ? ስለሁሉም ነገር ግን በጣም አመሰግናለሁ። ገባሽ? ስለሁሉም ነገር በጣም አመሰግናለሁ። Papa